እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ ያደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። አሁን እኮ ብርቱ ሐዘንም ይገባል፣ ልባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርጥ ሌሊቶች ሊሆኑ ይችላሉ። የበለጠ ጸሎት የምታረጉበት፣ የበለጠ ወደ እግዚአብሔር የምትቀርቡበት፣ የበለጠ የእግዚአብሔርን ሥራ የምታደንቁበት፣ የበለጠ የእግዚአብሔርን ተአምራት የምትቀምሱበት፣ የበለጠ ወደኛ የሚመጣበት ሌሊት እኮ ሊሆን ይችላል። ለምለም መስክ ሳናዘጋጅላችሁ አራያና አብነት ሳንሆናችሁ ጉድለታችሁንና ድካማችሁን እንደሚገባ እንኳን ሳናግዛችሁ ጩኸታችንን ታግሳችሁ እግዚአብሔር ይናገራል ብላችሁ በውሽንፍሮችና በውርጭ ውስጥ ዝም ብላችሁ በዚህ በቤተ እግዚአብሔር የኖራችሁትን ኑሮ እግዚአብሔር አይረሳው። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። በእኛ መካከል ደስ የሚያሰኝ ነገር ባታዩ እግዚአብሔርን እንደምታዩ አድርጋችሁ ቤተ ክርስቲያንን ስለወደዳችኋት እግዚአብሔር ያስባችኋል። ዓይናችሁ ደስ የማያሰኝ ጆሮአችሁ ደስ የማያሰኝ ነገር ቢሰማም ሃይማኖታችሁን አለመቀየራችሁ፣ ተስፋችሁን አለመጣላችሁ፣ ካንተ ሌላ ምን አለን ብላችሁ መሸሸጊያ ጥግ መሰማሪያ መስክ እግዚአብሔርን ስላደረጋችሁት ምድረ በዳ እንኳን ቢሆን እግዚአብሔር ይህንን መከተላችሁን ይህንን ማገልገላችሁን እግዚአብሔር አይረሳውም። ለዚህ ነው ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለው። ምን ማለት ነው? የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተን ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው።
ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። በምድረ በዳ ነው የሚሄዱት። እስራኤል የሚሄዱበትን አያውቁም። ለብዙ ዘመናት በባርነት ተገዝተዋል። ጦርና የጦርን ስልት አያውቁም። ብዙዎቹ ሴቶችና ሕፃናት ናቸው። ብርቱ የሆኑ አማሌቃውያን ተዋጊዎች አሉ። የበረሃ ዋዕይ ስለሚኖሩባት ከተማ፣ ስለሚሰሯት ቤት፣ ስለ ውሃ ገብነቷ፣ ስለ ለምለምነቷ ብዙም አያውቁም። እነሱ በልባቸው ያደረው ባለፈው የነበረው ከርሞ የኖሩበት ግብጽ ብቻ ነበረ እና በጭንቀት ተውጠዋል። እግዚአብሔር የት እንደሚያደርሳቸው ሐሳብ ገብቷቸዋል። እና ሙሴ አንተ ካልወጣህማ እኛ እንወጣም አለው። ኦርቶዶክሳውያን የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው ወገኖቼ። ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያርሱም ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱ አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት፣ እንዴትም እንኑር እንዴት፣ በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣
እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበን እሱ ወገኖቼ። ዳዊትን ላስታውሳችሁ። ልጁ አቤሴሎም እያሳደደው ሳኦል ጦር እየወረወረበት ገዢው ራሱ ሳኦል ጨክኖ እያሳደደው ዳዊት አንድ ነገር ብቻ ነው የሚለው። ምንድን ነበር የሚለው? አንተ ፊትህን ከእኔ ለምን ትሰውራለህ ነው የሚለው። ክርስቲያኖች ሆይ የሁላችንም ብርቱ ፈተና የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከኛ ፊቱን የሰወረ እንደሆነ ነው። ከፊታችን ቀድሞ ከሄደ ግን እመኖኝ እንዳናዝን እንደሰት። ምክንያቱም እግዚአብሔር አብሮን አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር የመንገዳችን መሪ ነው። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው። እግዚአብሔር የእርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል አብሮን ከሄደ። እኔ ካንተ ጋር እሄዳለሁ ደግሞም አሳርፈሃለሁ። ጸሎታችን፣ ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር ከኛ ጋር ይወጣል። እግዚአብሔር ከኛ ጋር ይሄዳል። እግዚአብሔር አብሮን አለ። እሱ ነው የሚያስፈልገው። አብርሃም ታስታውሳላችሁ፣ ከቤቱ ሲወጣ ስለሚሄድበት ቦታ አያውቅ። ስለ መልክዓ ምድሩ አልጠየቀም። ስለ መስኩና ስለምታመርተው ምርት አልተመራመረም። ብቻ እግዚአብሔር ስላለ ዝም ብሎ ወጣ። ወገኖቼ አብርሃም ሲወጣ ባዶውን እኮ ነው የወጣው። አታስታውሱ? ባዶውን ነው የወጣው። ድንኳን እየተከለ ድንኳን እየነቀለ ከአንድም 3 ጊዜ ነው የተንከራተተው ምንም ነገር ሳይኖረው። ግን አንድ ነገር እንዳትረሱ፣ እግዚአብሔር በመንገዱ ሁሉ አብሮት ነበር የሚሄደው። ስለዚህ ወገኖቼ ባዶውን ከቤቱ የወጣው ሰው የሚሄድበትን እንኳን ያላወቀው ሰው በባዕድ ምድር በእንግዳ ሀገር እንኳን ሳይቀር የተከበረና የተፈራ ነው የሆነው። እግዚአብሔር ከነሱ ጋር የሚሆንላቸው ሰዎች አስፈሪዎች ነው የሚሆኑት፣ ባለ ግርማዎች ነው የሚሆኑት። ወገኖቼ አታስታውሱ? ደሃና ምስኪን ሆኖ የጀመረው አብርሃም በማያውቀው ምድር እጅግ ባለጸጋ ሆኖ ነው የተመለሰው። በወርቅ በብር በከብት መንጋ እግዚአብሔር ባረከው ይላል። ምክንያቱም እግዚአብሔር አብሮታል። ወገኖቼ ቀኑን ሙሉ እግዚአብሔርን በመፍራት ከኖራችሁ አባ እንጦንስ እንደመከረው የትም ሁን የት ማንም ሁን ማን ቀኑን ሙሉ እግዚአብሔርን በመፍራት ኑሩ እንዳለው እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። አሁን እኮ ብርቱ ሐዘን የሚገባል፣ ልባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ አብርሃምን ይሁት
ባዶ ሆኖ የወጣው በጣም ይደንቃል። የከብት መንጋው ብዛቱን መቆጣጠር እስከማይችሉ ድረስ ነው የተጥለቀለቀው። ግን እኮ አያውቀውም ምድሩ፣ ግን እኮ አያውቀውም ስፍራው። እግዚአብሔር ባረከው። እንደ ተንከራተተ አልቀረም፣ እግዚአብሔር አሳረፈው። ያያችሁ አሳርፈሃለሁ ማለት እኮ ይሄ ነው። እግዚአብሔር ከነሱ ጋር ከወጣ ያላሳረፋቸው የሉም። በጸሎታችንም በኖሯችንም ዋናው ጥያቄያችንም የሆነው እግዚአብሔር ከፊታችን አለ፣ እግዚአብሔር በመንገዳችን ይቀድመናል፣ እግዚአብሔር ከኋላ ይከተለናል። ወደ ቀኝም ወደ ግራም እንዳንል እግዚአብሔርን እናስባለን። እግዚአብሔር አለ ወይ እኔ ካንተ ጋር እሄዳለሁ ብሏል። ይሄንን ማሰብ ይሄንን ማመን አለብን ምእመናን። ይኸው አብርሃምን ይኸው ቃል ኪዳን ገብቶለት እንደ ሰማይ ከዋክብት ደግሞም እንደ ምድር አሸዋ አበዛሃለሁ ብሎት አንድም ልጅ ሳያገኝ 99 ዓመት ኖረ። አዎ እግዚአብሔር ቃል ኪዳን እንደገባለት እንደ ሰው ቃል ኪዳኑ የዘገየ ቢመስልም እግዚአብሔር ግን ባበቃበት ሰዓት መጣለት። እያችሁ ካንተ ጋር እሄዳለሁ አለው። ይሄው መቼ አሳፈረው? እመኑትና ያሳፍራችሁ እንደሆነ እስኪዩት። ተስፋ አድርጉትና ሲጠላችሁ እስኪ ተመልከቱት። እንደው ከቀድሞ የበለጠ እግዚአብሔር ጠፉን ከተማ አድርጎለት የሌለውን እንዲኖር አድርጎለት ጠላቶቹን አስገዝቶለት እሱ ከሱ ጋር ስለሆነ ሁሉን ነገር ቀይሮለት እንዴት እንደባረከው ተመልከቱ። አብሮት ሄዷላ፣ አብሮት ኖሯላ። ወገኖቼ ያዕቆብን ስላስታውሳችሁ ወንድሙ አባሮት ነገር ተበላሽቶበት ከቤቱ ወጥቶ ስደት ገብቶ ተንከራቶ ታስታውሳላችሁ። በመንገድ ላይ እኮ ያገኘው እግዚአብሔርን ነው ወገኖቼ፣ አትጠራጠሩ። ደክመን ከፍቶን ሆድ ብሶን ነገር ተዘበራርቆብን እንኳን ቢሆን ላትረሱ እግዚአብሔር በመንገዳችን፣ እግዚአብሔር በጎዳናችን፣ እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት እኮ ነው። እንዲህ ያሉ በፈተና ጊዜያት እኮ ነው ወገኖቼ። እንዲህ ያሉ የመከራ፣ እንዲህ ያሉ የፈተና፣ እንዲህ ያሉ የጭንቅ ጊዜያት እመኑኝ የበለጠ እግዚአብሔርን ማወቂያ፣ የበለጠ የእግዚአብሔርን መለኮታዊ ጥበቃ፣ የበለጠ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ያዕቆብን ተመልከቱ። ብቻውን በሆነበት በዚያ ሌሊት ከወገኖቹ በወጣበት ቤት አልባ በሆነበት በስደት በሚንከራተትበት ጊዜ ነው እግዚአብሔር ብቻውን ያገኘው። ወገኖቼ ይህን አምላክ ብቻችሁን የምታገኙበት ዘመንና ሌሊት እንደሚሆን ታውቃላችሁ። ጣዕሙን የምትቀምሱበት በፈተናዎች መካከል እንዳሻገረን በመከራዎች መካከል እንደደረሰልን እንዲህ ባሉ ሌሊቶች ብርሃን እንደፈነጠቀልን የምናይበት የእግዚአብሔርን ሥራ የምናጣጥምበት ሌሊት እንዲሆና የያዕቆብ ሌሊት ያድርግላችሁ ትባባሉ። እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርጥ ሌሊቶች ሊሆኑ ይችላሉ። የበለጠ ጸሎት የምታደርጉበት፣ የበለጠ ወደ እግዚአብሔር የምትቀርቡበት፣ የበለጠ የእግዚአብሔርን ሥራ የምታደንቁበት፣ የበለጠ የእግዚአብሔርን ተአምራት የምትቀምሱበት፣ የበለጠ ወደኛ
የሚመጣበት ሌሊት እኮ ሊሆን ይችላል። ያዕቆብ እንደዚህ እኮ ነው የሆነው። ማንም የለው ግን እግዚአብሔር አለው። መሰማሪያውን አያውቅም ግን እግዚአብሔር ሲባርከው ያድራል። ግዴላችሁ እኛ የሚጠበቀው እግዚአብሔር ከኛ ጋር እንደሆነ ለማረጋገጥ እኛ ከእግዚአብሔር ጋር ለመሆን መዘጋጀት ብቻ ነው። አትፍሩ፣ አትደንግጡ፣ አትታወኩ። ምንም አትደንግጡ፣ ልባችሁም አይውደቅ። ቅዱስ ዳዊት እንዳለው ተራሮች ወደ ባህር ልብ ቢገቡም ልቤ አይፈራም እንዳለው ክርስቲያኑ እኮ አይፈራም። ልቡ ጽኑ ነው፣ በአምላኩ ይታመናል። ከጭንጫው አለት ውሃ፣ ከበረሃው መና፣ በፀሐይ ዋዕይ ደመና፣ ነበልባል አብርዶ አናብስት አሰግዶ ሊያሻግር የሚችል ኃያል አምላክ እንደሆነ ከተረዳን ለምን ልባችን ይደነግጣል? እግዚአብሔር ከኔ ያዕቆብ ሀብት ያፈራው ተደላሎ በተቀመጠበት በቤተሰቦቹ ቤት አይደለም፣ በባዳ ቤት ነው ሀብት ያፈራው። በልጆች የተባረከው ጥቂት ዘመን ከታገለኮ በኋላ ወገኖቼ ያችሁ በብዙ ራእዮችና መገለጦች ተመልሶ የመጣው እንዲህ ከሆነ በኋላ ነው። ወንድሙ ሳይቀር ይቅርታ የጠየቀው እግዚአብሔር ከሱ ጋር ስለሆነለት ነው። ነገሩን እንዴት እንደቀየረው ተመልከቱ። ያስጨነቀውን ወንድሙን እንዴት እንዳራራለት እዩ። ያባረረው ኤሳው እንዴት ሊቀበለው እንደወጣ ተመልከቱ። በልጅ ተከቦ በከብት መንጋ ተጥለቅልቆ እኮ ነው የተመለሰው። ምክንያቱም እግዚአብሔር ከሱ ጋር ሄዷል። ኤሳው መጥቶ ሰላም አውርደው ና አብረን እንሂድ ሲለው እኔ በሕፃናቱና በእንስሳቱ እርምጃ በዝግታ እከተላለሁ፣ አንተ ሂድ አለው። አዎ ተሞልቶ ነው አይተም። እግዚአብሔርን አምኖ ያፈረ ሰው የለም። እግዚአብሔር ከሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። ታዲያ እንደዚህ ነው መንገዱ። ለምንድን ነው እኛ እንዲህ የደነገጥነው? ችግር ካለ ፈትሹ። ያዕቆብን ተመልከቱ። እንዲህ ባለ አስደናቂ ሁኔታ በአጀብ ነው የተመለሰው። ምክንያቱም እግዚአብሔር ከእርሱ ጋር፣ ምክንያቱም እግዚአብሔር አብሮት ወጥቷል፣ ምክንያቱም እግዚአብሔር በሌሊት ባርኮታል። አሁን ጸሎት ጨምሩ። አሁን ትንሽ ነቃ በሉ። አሁን ትንሽ በርቱ። በመጨነቅ ጥብብ ኩርምት እንዳትሉ። ጸሎት የበለጠ መሰብሰብ፣ የበለጠ እግዚአብሔርን ማወቅ፣ የበለጠ መዘመር፣ የበለጠ ወደ እግዚአብሔር መጠጋት፣ የበለጠ እግዚአብሔርን ጋሻ ማድረግ፣ የበለጠ ወደ እግዚአብሔር ትምክህት መቅረብ ነው የሚያስፈልገው። ቤታችሁ ብትቀመጡ ምንም ልትለውጡት የማትችሉትን ነገር ስታወሩ ብትሉ ልባችሁ ይደክማል፣ ሰውነታችሁ ይደነዝዛል፣ አእምሯችሁ ይፈሳል፣ በሽታ ላይ ትወድቃላችሁ። እናንተ እኮ ክርስቲያኖች ናቸው አላችሁ። ያለ ጠባቂ አልተዋችሁ። እሱ ከኛ ጋር እንዲወጣ አንተ ካልወጣ አንወጣም። አንተ አብረን ውጣ፣ አንተ አብረን ተሰማራ፣ አንተ ቅደም፣ አንተ ተከተለ። መንገዳችን መሪ ሁን፣ አንተ የመስካችን አሰማሪ ሁን። ምንም የለ፣ የት እንደምንሄድ አናውቅም። አንተ ምራ፣ አንተ አሳርፈ። ክንዶች ያሳርፋሉ፣ ቃሎች ይጠግናሉ፣ ተስፋ ያለመልማል። እኔ ዝም ብዬ
አንተን ብቻ ተስፋ አደርጋለሁ። ቅድም አልሰማችሁትም? መዝሙሩ ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው። ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀት የሚጎዳን። ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘንብል እኮ ነው ይሄው ፍርስ እያደረገን ያለው። እኔ ከእናንተ ጋር እወጣለሁ፣ እኔ ከእናንተ ጋር እሄዳለሁ